ውድ ቤተሰቦቻችን ይህ ደሚና ፖድካስት ነው። ሁል ጊዜ በደሚና ቤት እንደምታውቁት ማህበረሰቡን ያስተምራሉ፣ እያዝናኑ መልእክት ያሳልፋሉ። ምንላቸውን ነጥቦች ይዘን ነው የምንመጣው። እኔና ሶየሜ እንኳን ደህና መጣሽ። አመሰግናለሁ። ዛሬስ ምን ይዘሽ መጣሽ? መቼም ጥያቄዎችሽ ማለቂያ የላቸውም። ዛሬ እንድንወያይባቸው የፈለኩት ርዕስ ምንድነው? አንዱ ሬድ ፍላጎችን ኢግኖር ማድረግ ሪሌሽንሺፕ ላይ ወይም ደግሞ ሪሌሽንሺፕ ውስጥ ስንገባ መታለፍ የሌለባቸው መስመሮች ወይም ልናልፋቸው የማይገቡ ነገሮች ግን ደግሞ በፍቅር ታውረን ቆይ ይስተካከላሉ ብለን ሪሌሽንሺፕ ውስጥ ገብተን ከገባን በኋላ ችግር የሚፈጥሩብን ነገሮች። በፍቅር ነው በሙቀት ታውረን በስሜት ታውረን እናልፋቸዋለን። ሬድ ፍላግ ያለችው በአማርኛ ምንድነው? የማይቀየሩ ነገሮች፣ ማለፍ የሌለብን ነገሮች አሉ። ሁለት ሰው ሲገናኝ ብዙ ጊዜ ማለፍ የሌለባቸው እንዲህ ሲሆን አስተካክለዋለሁ ግን የማይስተካከሉ የእድሜ ልክ ቁስል የሚሆኑ እያንዳንዱን ትዳር እየበጠበጡ ያሉ ነገሮችን ዛሬ እንግዲህ ሶየሜ በትልቁ ይዘው መታለች እና ስለሱ ነው የምናወራው። ምን ታስባለህ? ምክንያቱም መጀመሪያ ገና እነዛ መታለፍ የሌለባቸው መስመሮች ምንድን ናቸው ከሚለው መነሳት አለብን። ሰው ወደ ሪሌሽንሺፕ ውስጥ ሲገባ የሚያለያየው ብዙ ነገሮች ይኖራሉ እና እነዛ ሬድ ፍላግ ብለን የምናስቀምጣቸው ነገሮች ምንድን ናቸው? ለምሳሌ በዋናነት የማይስተካከሉ ነገሮች ይኸውላችሁ እህቶቼ፣ ወንድሞቼ በጣም ስሙ። በጣም ውሸትን ኢንተርቴን የሚያደርግ ሰው፣ ውሸታም የሆነ ሰው፣ ሴቷም ትሁን ወንዱ ሁሌ የምትዋሽ ስለምትወዳት ሙቀት ውስጥ ስላለ ለማቀፍ ስለቸኮልሽ ወይም ስለቸኮልክ የምትቀበለው ነገር፣ እንዲህ አይነት ነገሮች ትዳር ውስጥ በተለይ ከገባሽ በኋላ የእድሜ ልክ ጸጸት ነው የሚሆነው። አንዱ ውሸት ነው። ውሸት የሆነ ነገር፣ የሌለ ማንነትን የሚያንጸባርቁ ሰዎች። አንዳንድ ቦታዎች ላይ ደግሞ ከባድ ነው ሃይማኖት። በተለይ ተሸዋውደው ወደ ትክክለኛው ነገር ሳይመጡ ተሸዋውደው በኋላ ላይ ይፈነዳል። አንዳንድ ቦታ ላይ ዘርም ያነሳሉ፣ እንደኛ ሀገር ከልቸር ማለት ነው። እነዚህ ነገሮች ሁሉ ከዛ ውጪ ደግሞ ለምሳሌ የሌለውን ነገር በውሸት ውስጥ ነው የሚጠቃቀለው። የሌለ ማንነትን አለኝ ማስተዳደር ሳይችል በተለይ በወንድ በኩል ማስተዳደር መቻል። ሌላው ደግሞ ትልቁ ሱስ፣ ስለወደድሽው ነገ ጆሮሽን አሽትሬ ነው የሚያደርገው። በምንም ታምር አይመለስም። እቀይረዋለሁ ብሎ መግባት በጣም ከባድ ነው። በተለይ ሴት እህቶቼ እድሜ ሄደ ብላችሁ መሸከም የሌለባችሁን ነገር ተሸክመሽ ከገባሽ እድሜ ልክ የሐምሌ ዝናብ ስትነጫነጪ ነው የምትኖሪ ሙሉ ህይወትሽን። ይሄ በጣም መጠንቀቅ ያለብን ነገሮች ናቸው። እነዚህ ነገሮች ግን አያልፉም፣ መቆም አለባቸው። አብሮ የማያስኬድ ከሆነ ሌላ ብዙ አሉ እኮ። ለምሳሌ ሃይማኖት የሌለው ሰው ምን ታረጊበታለሽ? ሃይማኖት የሌለው ሰው አንዳንድ ጊዜ ደግሞ ቆይ ሁለቱም የተለያየ ሃይማኖት ኖሯቸው አያከራክረንም እኮ ቆይ ብሎ መግባት። ብዙ ጊዜ ምንድነው ያው ፍቅር ሲይዘው ሰው ብላይንድ ይሆናል። የምር ፍቅር ይዞት ከሆነ ማለት ነው። ብላይንድ ሲሆኑ ማተር ያደርጋል፣ በኋላ ችግር ይፈጥርብኛል ብለው አያስቡም፣ አናስብም። ሁላችንም ውሸትም ስትለው ነው ነገ ሲወደኝ በደንብ ፍቅር ውስጥ ሲገባ ሪሌሽንሺፑ ሲገባው የኛ አብሮ መሆን ወርዝ እንደሚያደርግ ሲገባው ይቀየራል፣ ውሸቱን ይተወዋል። ወይም ደግሞ እሱ ሲያልቀው ሱሱንም ለኛ ፍቅራችን እንዲቆይ ስለሚፈልግ ይተዋል። ለኛ ሲል አይደለም። በተለይ ወንድ ልጅ ካልፈለገ አይቀየርም፣ ከፈለገ ነው። እኔ እንደዛ ነው የማስበው። ከፈለገ ነው። እሷ ሴት ስለሆነች እኔ ወንድ ስለሆንኩ ልንከራከር ነው ዛሬ። እንግዲህ ወንድ አይቀየርም ማለች። ተስማማበታለሁ። በነገራችን ላይ ልቡ ለዛ ነገር ኢገር ከሆነ ነው የሚቀየረው እንጂ እንትናን ወድጃታለሁኝና ለእሷ ብዬ ልቅ ኖ። ለምን እንደዛ እንዳልኩ ታውቃለህ? እንግዲህ ወንድ ልጅ ከእናቱ በላይ የሚወደው አለ ብዬ አላስብም። ግን ብዙ ወንድ እናቱ እያለቀሰች ሱስ ብዙ ነገር ቤተሰቡን እያበላሸ እናቱ እያለቀሰች ስትለምነው ለእናቱ ብሎ ያልተቀየረ ልጅ እዚህ ጋር እንዴት ልጅ መጣችና አፈቀርኩሽ አላትና ይቀየራል ብዬ ግን እዚህ ጋር ላቋርጥሽና ከይቅርታ ጋር ሰደንሊ የሚቀየሩ ሰዎች አሉ። በጣም በሚገርም ሁኔታ ስለፈለገው። ለምን መሰለሽ? አንድ እንትን መጽሐፍ አለ ስለ ሱስ የሆነ እንትን ቦታ ላይ መጽሐፉን በትክክል አላስታውሰውም እና እናቱ ለመነችው። ሱሱን ማቆም አልቻለም። ከፍተኛ የሆነ የሲጋራ ሱስ ነው ያለበት። የሚያጨሰው ሲጋራ ደግሞ የኛ ሀገር መጽሐፍ አይደለም የውጭ ነውና ሽታው ከባድ ነው። የነፍስ አባቱ
ጓደኞቹ ሁሉም ነገር ተደርጎ በጣም ሀብታም የሆነ ሰው ጎበዝ ብሪሊየንት የሆነ ሰው ነውና ያ ሰው ምን ያደርጋል? የሆነ ሰዓት የሆነ ትልቅ ኮንፈረንስ ኢንተርናሽናል ይዘጋጅና ጣሊያን ነገር ላይ ይካሄዳል። በዛ ሰዓት እንደዛ መድረክ ሁለት የተመረጡ ሰዎች ቪአይፒ ላይ የተቀመጡ እሱና አንዲት ሴት አለች። አለባበሱ ፋሽኑ ምናምን ጣሊያኖች ታውቂያለሽ እንግዲህ በጣም ዩ አር ሶ ኪዩር ኤክሰፕት ብላ አፍንጫውን እንዲያረገች ከሲጋራ ውጭ ማለት ነው። በጣም ተሰማው። ያ ሁሉ ሰው ሚስቱ፣ ልጆቹ፣ እናቱ ያልቀየረችው ሰውዬ ከዛሬ ጀምሮ ቶባኮ አላጨስም ብሎ ጣለ። በቃ ተቀየረ። ያልሽው ነገር እውነት ነው። የእውነት የምትቀየርበት ሰዓት አለ፣ የምትሰማበት ሰዓት አለ። ለትዳር ግን ይሄ ሪስክ አይወሰድም። የሚወድሽ ከሆነ አቁሞ ያሳይሽ፣ የምትወድህ ከሆነ አቁማ ታሳይ። ሬድ ፍላጎቹን እንደዚህ ለዩት። ገብተን እናሻሽለዋለን እናስተወዋለን የሚባል ነገር የለም። በጣም ከባድ ነው። የሰው ልጅ የሚኖረው ሀቢት ነው። ሀቢት ምንድን ነው በአማርኛ? ጸባይ፣ ልምድ ነው። ከጸባይ ይልቅ ልምድ ነው። የለመድነውን ነገር ለምሳሌ እንጀራ መብላት ልምዳችን አድርገናል። እንጀራ መብላት የማይችል ጓደኛ ፈረንጅ ነበረኝና እኛ እንጀራ መብላት አሁን እንጀራ መቁረጥ አይችልም። እሱ ልምዱ አላረገው። እንደዚህ ተጭኖ ነው እንደዚህ እንደ ጆንያ የሚጎትተው። እና የሰው ልጅ ሁል ጊዜ ሲኖር ልምድ ያደረገው ነገር አለ። አንዳንዴ ደንግጦ ይተውልሻል። ሬድ ፍላጎች በተለይ እንዳትደራደሩ ሁል ጊዜ የምለው ፈጣሪውን የማያውቅ ሰው፣ ሃይማኖት የሌለው ሰው አይሆንም። ሁሉም ሚዲያ ላይ ብያለሁ፣ እዚህም እኔ ቤትም ደግሜዋለሁ። ሬድ ፍላግ ከባድ የማይታለፍ ነገር። ምክንያቱም ልብስ የለበሰ አውሬ ነው። እንደውም አንዳንዴ ከአውሬ በታችም ሊሆን ይችላል። ማቆሚያ የለውም። ምኑን እንደሚተማመን አታውቂም። ስለዚህ ይሄ በጣም መስተካከል አለበት። አንዱ ሬድ ፍላግ ብዬ ማስቀምጠው ይሄንን ነው በዋናነት። ከዛ ውጭ እናት አባቱ፣ ለእናት አባቱ ያልታመነ፣ ለእናት አባቱ ያልተገዛ ያልተገራ ልትገሪው አትችይም። አምጣ ወልዳ አሳድጋ ነው ላንቺ የሰጠችው። በምድር ላይ አስበሽዋል? ዋናውን ንግስት እናቱ ናት። ሁለተኛው ፈጣሪ ናት እናቱ። እናቱን ያላከበረ፣ እናቱን ያላመሰገነ፣ እናቱን አንቺ ላይ የሚያማ ከሆነ ራን ምንም አትደራደሪ። ብዙ ሰዎች ምንድን ነው የሚሉት? እናቱ ስለምትበድለው ነው፣ እኔን ስለሚወደኝ ነው። እሱ ዘፈን ነው፣ ነጠላ ዜማ ነው። ይኸውልሽ ደም ነው የምታለቅሽው። ምክንያቱም የመጀመሪያው ምድር ላይ የሚያውቀው ለወንድ ልጅ ለጠረንም ለፍቅርም ለቅርበትም የሚያውቀው እናቱን ነው። ለእናቱ ቦታ ያልሰጠ ወንድ ለእኔ ይሰጠኛል ብለሽ ከገባሽበት ስራሽ ያውጣሽ። እሱም በጣም ሌላው ትልቁ እሱ ነው። በጣም ስለዚህ እነዚህ ሬድ ፍላጎች የተባሉ ወይንም አላስፈላጊ ነገሮች ትዳር ውስጥ ገብተን እናስተካክለዋለን። የሚስተካከሉ ነገሮች አሉ። እነዚህ ግን የማይስተካከሉ ናቸው። ለምሳሌ ሱሱን ቀስ ብዬ ተዋለው የሚል ከሆነ ለምሳሌ በአንቺ ሌላው እንትን ደግሞ ምንድነው? አጉል ጓደኛ፣ ስፖይልድ የሆኑ እነዚህ የተበረዙ ጓደኞች ሰው አካባቢውን ነው የሚመስለው፣ ኑሮውን ነው የሚመስለው። ይዘውት ወደዛ የሚሄዱ ጓደኞቹን የፈለገ ያህል ቢወዳቸው የሚወድሽ ከሆነ ማቆም አለበት። ለምን? መተው ይፈልጋል። አካባቢ አልቀየረም፣ ስሜቱን አልቀየረም፣ ሀሳቡን አልቀየረም፣ ተደብቆ ያደርጋል። እኔ የሆነ ሰው አውቃለሁ እንግዲህ ስም ከጠራው ስለማይለቆኝ ልብሱን አውልቆ ነው የሚያጨሰው። ልብሱን ስለምታሸት ማታ ሲገባ ልብስ አውልቆ በጣም እና እኔ በተለይ አሁን አማካሪ ከሆንኩ በኋላ ወዳጆቼ ውስጥ ያለ ሰው ነው እና የሚገርም ነገር አይታችኋል። ይተዋል የምትሉት ነገር ይፈራታል፣ ሚስቱን ያከብራታል፣ ይወዳታል። ግን ምን ያደርጋል? መተው አቃተው። ከዛ ምን ይሆናል? መጸዳጃ ቤት ይገባና ልብሱን በውጭ በኩል ያደረ። ምክንያቱም እንዳይሰማ ታሸተዋለች። ዛሬስ ደግሞ ምንድን ነው የምትሸተው? አይታችኋል። እንዲህ አይነት ነገሮች ሬድ ፍላግ ናቸው። ለማስተካከል ከባድ ነው። የሰው ልጅ ለሚወደው ሰው ይለወጣል፣ ደንግጦም ይለወጣል። ነገር ግን ሬድ ፍላግ አለ። በተለይ በግንኙነት ውስጥ በጓደኝነት ውስጥ እጮኛነት በሉት ትዳር በሉት የማይለወጡ ነገሮች ናቸው። እንደዚህ አይነት ነገሮች መተው አለበት። ረጅም ጊዜ አጭሶ በልጁ ምክንያት የተወሰውም አውቃለሁ። ልጁን ይልካት ነበረ ቁጭ ብሎ ቤቱ ላይ ሁልጊዜ ሲጋራ ግዢ ብሎ ይልካታል። ልጅቷ ነፍሷን አላወቀችም ነበር። ልክ 3ኛ ክፍል ስትገባ የሲጋራ ጠንቅነት ገባት። አስበሻል? የ9 ዓመት ልጅ ዳዲ ከዛሬ ጀምሮ ሲጋራ አትላከኝ አለችው። ተው ስል እምቢ አልክ አይደል?
ጓደኞቹ ፊት ጓደኞቹ መዛ ጋብዘው ደንግጦ አቆሟል። ስለዚህ እነዚህ አይነት ፕሮባቢሊቲዎች በጣም ሬር ናቸው። በጣም ስቲል ግን ላይፋችን ላይ በጣም ትልቅ ቀውስ የሚያስነሱ ነገሮች ናቸው። በጣም ለዛ ደግሞ አንዳንድ ጊዜ ሬድ ፍላግ ስናይ ከመሮጥም ደግሞ ኮሚኒኬሽንን ማስቀደም እንዳንድ አማራጭ የዚህ ዘመን አንዱ ሬድ ፍላግ እንግዲህ የነ አርሴናል፣ የማንቸስተር፣ የሊቨርፑል፣ የባርሳ፣ የሪያል ማድሪድ ደጋፊዎች እንዳይሰሙ ሬድ ፍላግ እኔ አላልኩም። አንዳንድ ጊዜ ግን ሬድ ፍላግም ሆኖ ኢንተርቴን እናድርግ ላይክ ፖድካስት ስለሆነ ባልሽ ኳስ የሚወድ ከሆነ ከምትከለክዩ እቤት አብረን እንይ ብትይውስ? ለምሳሌ እንደዚህ አሉ እኮ ወደ ውጭ የማያወጡ ባልሽን ወደ ውጭ ሳይሆን ወደ ቤት ገፍትሪው ኢንስቴድ ኦፍ ፑሺንግ ሂም ወደ ውስጥ ግፊው። ምክንያቱም ለምሳሌ የቴክኖሎጂ ዘመን ነውና ከቲቪ ጋር አገራይቶ ኳሱን ቁጭ ብለ ባይገባሽም ለምንድን ነው ለ14 ነው ለ24 ኳሷ የሚያባር ባንቺም እየሳቀ ኳሱንም ኢንተርቴን እንዲያደርግ። አንድ ወዳጄ ናት እንደዛ ያለች። እስቲ ይሄን ኳስ አቁሙ እናንተ ወንዶች ደግሞ አመቱን ሙሉ አለ አለች። አያልቅም እንደ ይሄ ኳስ። ምክንያቱም ኳስ ከተለያየ ዓለም ነው። ከእንግሊዝ ይተላለፋል፣ ከስፔን ከጣሊያን ይተላለፋል፣ ከኖርዝ አሜሪካን፣ ከሳውዲ ከብዙ ቦታ ነው የሚተላለፈው። ሴት እህቶቻችን ደግሞ ይሄን አይፈልጉትም። ይሄ ነገር ደግሞ አንዳንድ ጊዜ ዊኬንድ ላይ ይመጣል። ዊኬንድ ደግሞ አንዱ ምንድን ነው የፋሚሊ ቀን የቤተሰብ ቀን ነው። ከሰኞ እስከ አርብ የሥራ ቀን አድርገዋል። ቅዳሜና እሁድ ደግሞ ለኳስ አድርገን እንዴት ነው አብረን የምንኖር? ይሄም በነገራችን ላይ ሬድ ፍላግ ነው። ከቤተሰብ የሚለይህ ኳስ አይደለም። ከሌላ ሱሶች ጋር በምንም አይለይም። አብሮ ማየት በቃ ቁጭ ብሎ ቤት ውስጥ ባይገባትም አሁን እሷ ሄደች ማለት ነው። ጥሩ ነው፣ ወደ እሱ ጠጋች። ስለዚህ እሱም ደግሞ ከጓደኞቹ ጋር እስከዛሬ የለመደውን ጩኸቱን ምናምን ከእሱ ደግሞ ገደብ አድርጎ ወደ ቤቱ ቢመጣ ይሄ ጥሩ እንትን ይፈጥራል። ኤግዛክትሊ። ግን ቢሆንም በመጠኑ ለምትወደው ሰው ብለህ ኳስ እራት አይሆንም። እኔ ሁሌ እላለሁ የቤት ኪራይ አይከፍልም፣ ግን የሰው ልጅ የሚወደውን ነገር ስሜቱ የሚሳብበት ነገር ሊኖረው ይገባል። አካላዊና መንፈሳዊ ጉዳት አርሰናል ተሸነፈ ብሎ ወይ ማንቸስተር ተሸነፈ ብሎ ሚስቱን የሚያኮርፋት ከሆነ አደጋው እዛ ጋር ነው። this is also red flag። አኩርፎ ይገባል ከውጭ ከጓደኞቹ ጋር ያው ይለካከፋል። የተሸነፈ ብለ ከዛ አፍንጫውን ነፍቶ ብሎ ይመጣና ምን ሆነ ነው አንቺ ደግሞ ተይኝ በእናትሽ። ምንም በማታውቀው ነገር ውስጥ እንደዚህ አይነት ነገሮችም አሉ። ይሄ በነገራችን ላይ የምናወራው ነገር የሪሌሽንሺፕ ኢሹ በዚህ በግንኙነት ዓለም በትዳር ዓለም ውስጥ ያለ ስለሆነ ምናልባት ትልቅ ኢሹ የሆነበት እንዳማካሪ ይመጣሉ ወደ እኔ እህቶቻችን እና ኳስ በምን ላስተው ትላለች። ደም ስሩ ውስጥ ገብቷል። ከኔ የበለጠ ኳስን ይወዳል። አይታል አሁን ያቺ ወደህ ያገባህ ሴት ከሷ ይልቅ ኳስ ከየትም ዓለም የሚተላለፈውን ኳስ ይወዳል ስትል በሪሌሽንሺፕ ውስጥ ትልቅ አደጋ አለው። ለኔ ቦታ የለውም ያመጣልና እቺም አንድ ካነሳን አይቀር እንደ ትልቅ ነገር ነው። አዎ አሁን ቶፒካችን በርግጥ ኳስ አይደለም፣ ከኳስ ጋር ተያይዞ ባለፈው ቲክቶክ ላይ አንድ የሆነ ፕሮግራም ምን አየሁኝ። በሰርጋችን ቀን ኳስ ጨዋታ ቢኖር ምን ታደርጋለህ ተባለ። ሰርጉን እያካሄደ ነው። በስልኬ ባይስ ብሎ አማራጭ ሰጣት። yes አጠገቧ ሆኖ ማለት ነው። ልጅቱ ተቀየረች፣ ወደ ምንም ፊቷ ተቀየረ። ምንም ልትል አልቻለችም። ግን አሁን እንደራሴም ሳስበው የሰርጌ ቀን ነው፣ የኔ ቀን ነው፣ የባሌ ቀን ነው። ቁጭ ብሎ በኳስ ስልኩስ እና አይሆንም። አንዳንድ ጊዜ ወርዝ የሚያደርግብንን ነገር መምረጥ እንቀልድ እንደ ቫሪታ ይልኝ ትበላ እሷም በሰርጌ ቀን ኳስ አየብኝ። በነገራችን ላይ የተነሳው ኢሹ በጣም ከባድ ኢሹ ነው፣ እውነት ነውና በጣም ሱስ የሚሆነው ብዙ ነገር ነው። ሶሻል ሚዲያውን በኃይለኛ ደረጃ ሌላ ጊዜ በሌላ ርዕስ እናነሳዋለን። ኃይለኛ ባልና ሚስትን እየለየ ያለ ነገር አንዱ አብረው ናቸው ግን አብረው አይደሉም። ሶሻል ሚዲያ፣ ኳስ፣ እነዚህ ሱሶች፣ የተለያዩ ሱስ አይነት አለኛ ሀገር ውስጥ ያሉት ነገሮችን በጅምላው ማለት ነው። ስለዚህ እነዚህ ነገሮች በተለይ ሴት እህቶቼ በእነዚህ ሴት አይታማም፣ ወንዶች ነን የምንታማውና እንዲህ አይነት ነገሮችን ወደፊት ቀስ ብዬ እኔ
እገላግለዋለሁ ብለሽ አትችይም። አይገላገልም እንደዚህ አይነት ነገር ከባባድ በቃ ይሄ በእንግሊዝኛው ሬድ ፍላግ ያሉት የማይለወጡ ነገር ቶሎ አይለወጡ። አቅምሽን ይፈታተኑታል፣ ፍቅርሽን ይፈታተኑታል፣ ትዳርሽን ይፈታተኑታል። ትዳር ደግሞ ባይሰልፍ ብዙ ኮልኮሌዎች አሉ ውስጡ እንኳን ይሄ ተጨምሮበት ማለት ነው። ከትዳር በፊት ያለው ሰውዬ አርቲፊሻል ነው። ከትዳር በኋላ ማንነቱ ይወጣል፣ የእሷም ማንነት ይወጣል። ያኔ መዋሸትም የለም፣ የመረረ እውነት ይመጣል። በዛ ላይ ይሄ ማይስተካከለውን ነገር ጨምረሽበት በምንም ተአምር መስተካከል አይችልም። ስለዚህ ውድ ቤተሰቦቻችን፣ በተለይ ሴት እህቶቻችን ከማግባታችሁ በፊት ሳገባ አስተካክሏለሁ የሚባል ነገር ትዳር ውስጥ ፈጽሞ አይቻልም። እንዳውም ማስተካከል የምትችይው ከመግባቱ በፊት በተዝረከረከበት ለሀጭ በለሀጭ ባረክሽበት ሰዓት ላይ በደንብ አድርገሽ ልታስተካክዩ ትችላለች። በዛ ሰዓት ምንድነው ለአንቺ ብሎ ረጅም መንገድ ሄዶ ነው የሚወጣው። አንቺን የግሉ ለማድረግ መስዋዕትነት ይከፍላል። እዛ ውስጥ የሚከፍለው አንዱ መስዋዕትነት ግን ከእንዲህ ነገር ነው መራቅ። እንደዚህ ቢሆን ጥሩ ነው። የዚህ በተቻለ መጠን ሰው የተለያየ ዘርም ያገባል፣ በዚህ እስማማበታለሁ። ነገር ግን ምንድነው ሁለቱ አማቾች የሚግባቡበት ቋንቋና ባህል ሊኖራቸው የተሻለ ነው። እንደዛ ማለት ግን እንዳትጋቡ ማለት አይደለም። ትዳርን የሚሰጥ ፈጣሪ ስለሆነ የኔ ሚስት እንደምትሆን እኔም አላቅም፣ ባለቤቴም አታቅም። በቃ ጽፎላል፣ የተጻፈውን ነው የምታገኘው። የፈጣሪ ስራ ነው ትዳር ደግሞ ብዙውን ጊዜ ማለት ነው። ስለዚህ ቢሆን እንደዚህ ይመረጣል ነው። የሃይማኖቱ ነገር ሁለት ሃይማኖት ሲባልና በሙቀቱ ውስጥ ሲገባ ይቻላል። በዓል በመጣ ቁጥር ሃይማኖታዊ ስነስርዓቶች በመጡ ቁጥር ግን ግጭት አለ። ፊት ለፊት ያለው ግጭት ባይኖር ውስጣዊ ግጭት አለ። አንድ ሰው ምን ይለኛል? የሰለጠነ ሰው ፍቅሩ ካለ አብሮ ይኖራል ይላል ነው። ወረቀት ላይ እሱን ማንበብና በተግባር መኖር ይለያያል። እናትህ ቤትህ ስትመጣ የባለቤትህ ሃይማኖት ሌላ፣ የእናትህ ሌላ። አንዱ አንዱን መጸየፍ ሲመጣ ደግሞ ሪሌሽንሺፕ ውስጥ አለቀ በቃ። ምክንያቱም ሁለቱ ሰዎች ብቻ አይደሉም እኮ አንድ ላይ የሚሆኑት፣ የእሷም የእሱም ቤተሰብ ናቸው አንድ ላይ የሚሆኑት። ስታገባ እኮ ቤተሰቦችሽን ጭምር ነው ማገባው። አዎ ያንቺም እንደዛው። ስለዚህ ሁለቱም ቤተሰቦች ይጋባሉ። እዛ ውስጥ ያሉ ነገሮች ተቀራራቢ ቢሆን ይመረጣል። አንዳንድ ጊዜ እኮ በጣም የተራራቀ ኢቭን በጣም በሀብት ደረጃ ራሱ ከፍተኛ ልዩነት ያለው ከሆነ እንትን ነው ያለመመጣጠን፣ ንቀትን ይመጣል። ንቀት ደግሞ በሪሌሽንሺፕ ውስጥ በትዳር ውስጥ ትልቁ ነቀርሳ ንቀት ነው። አንዱ ትልቁ ታቡ ኦር ሬድ ፍላግ ብለን ማስቀመጥ ያለብን ምንድነው? ሰውዬ የሚንቅ ሰው በመኪናው የሚተማመን ከሆነ ከመኪናው በላይ ነፍስ ያለሽ ሰው ነሽ አንቺ። ከሀብቱ በላይ ሰው ነሽ። የእሱ ሀብት ሰው አይገዛም። የእሱ ሀብት ሰው አይገዛም። ሊገዛ ይችላል ለጊዜያዊ ስሜት። ነገሮች የተገለጡ ቀን ግን ክንፍ አለው፣ ይበራል ከሁለት አንዱ። መግባባት የሚባል ነገር የለም። ስለዚህ እነዚህ ነገሮች በትዳር ውስጥ ከመገባቱ በፊት በጣም በጥንቃቄ መታየት አለበት። ከፈጣሪው ጋር ያለ ግንኙነት፣ ከቤተሰቡ ጋር ያለው ግንኙነት፣ ሃይማኖት የሌለውን ሰው አለማግባት። እናስተካክሏለን ብሎ የማይሆን ነገር፣ ሁለት የተለያየ ነገሮችን አንድ ላይ ማምጣት ትዳር ውስጥ ፈተና ያበዛል። እየኖሩ ያሉ ሰዎች አሉ፣ የሉም ማለት አይደለም። አብዛኛው ግን እየተቃጠሉበት ነው። በተግባርም እያየን ነው። ያቺ የመጀመሪያ ደስታቸው ከገባንበት አይቀር ብለው እየኖሩ ልክ ልጆች ሲወለዱ የፈለጋችሁትን ምረጡ ይባላል። እሱ ደግሞ ሌላ ፈተና። እንትና ወደ እኔ ነው፣ እንትና ወደ እኔ ነው። ልክ የእግር ኳስ ቡድን አረጋችሁት ቤታችሁ። ወዴት ሊደግፍ ነው? አባት ሊደግፍ ነው? እናት ሊደግፍ ነው? ስለዚህ እንደዚህ አይነት ነገሮች ሲገባ በጣም መታየት አለበት። ቅድመ ጋብቻ ላይ ፕሊስ በጣም ተጠቅሙ። ቅድመ ጋብቻ ላይ ምን መደረግ አለበት የሚሉ ነገሮችን በሰፊው እንሄድበታለን። ግን ቅድመ ጋብቻ ላይ አስተካክሏለሁ የሚባለውን ነገር በጣም መጠንቀቅ። ተመልሶልሻል? ምታነሺው የለም። ስለዚህ በዚህ ርዕስ ላይ አሸንፍ ያለው ማለት ነው። ውድ ቤተሰቦቻችን ይኸውላችሁ ጥያቄ የሆነባችሁን የማህበረሰብ ጥያቄ የሆነ በተለይ ትዳር ውስጥ ሪሌሽንሺፕ ትዳር ውስጥ ከመግባታችሁ በፊት ትዳር ውስጥ መሆናችሁ ወይንም ወደ መጨረሻው በጣም እንግዲህ ሲገፋ ወደ ፍቺ ይመጣል። በእነዚህ ነገሮች ላይ የሚያስቸገሯችሁ ኢሹ ማህበረሰቡ ሊማርበት ይገባል የምትሉትን ነገር እዚህ ኮሜንት ስራ አስቀምጡልን። ይህ ቪዲዮ ደግሞ ይጠቅማል ብላችሁ ካሰባችሁ ለምትወዱት ሰው ሼር አድርጉ። የዛሬው ፖድካስታችን በዚሁ ልናጠናቀቅ ነው። በተለመደው የመሰናበቻ ቃላችን ነገ እናጀራለን።